በኢትዮጵያ የሥነ ጽሑፍ ሰማይ ላይ ከፍ ብለው ላበሩት የኢትዮጵያ የሥነ ጽሑፍ ከዋክብት ባቲን ተቀኝቷል። ባቲ ዜማው አይደለም። ባቲ በአፋን ኦሮሞ ለጋ አፍላ ጨረቃ ናት። ታዲያ ለዚህ በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በአፋን ኦሮሞ ግጥምን ለሚደረድር ሰው ሰማይም ሆነ ባቲዋ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ስትታይ ሌላ መልክ፣ ሌላ መገለጫ ነበራት። ግጥምም ቅኔ አይደለም፣ የሐሳብ ድርድር ወለሎታት እንጂ። ይህ የሐሳብ ሰው የኢትዮጵያን ግጥም ተለምዷዊ ጉዞ በጥብጦ ሌላ አዲስ መልክ የሰጠ አፈንጋጭ ነው። ከወለጋዋ ጩታ ተነስቶ ዓለምን በሐሳብና በፍልስፍናው ሲያካልል ኖረ። ራሱን ከየትኛውም ስፍራ ጋር ሳያቧድን ያለፈ፣ ትናንቱም ሆነ ነገው ሳያሳስበው ዛሬን እንደ ልቦ የኖረ፣ ሐሳቡን እንደ ልቦ የተነፈሰ አንባቢ፣ አሰላሳኝ፣ ገጣሚ ወይንም ወለሎ ደርዳሪን፣ የስነ ልቦና አማካሪና ፈላስፋን፣ ጋዜጠኛና መምህር እንዲሁም ሀያሲ የኢትዮጵያ ስነ ጽሑፍ ላይ እንደ ባቲዋ አዲሷ ጨረቃ አዲስ ሐሳብን አንጸባርቆ የነበረውን ሰው ታሪክ ወደ እናንተ ልናደርስ ወደድን። ውድ የሰዋሰው ፖድካስት ቤተሰቦች፣ ይህ በተለያዩ የሙያ መስኮች ላይ ተሰማርተው ሀገራቸውን በሙያቸው ያገለገሉ እንዲሁም በዘመን ተሻጋሪ አበርክቷቸው ከትውልድ ጋር አብረው የሚዘልቁ ግለሰቦችን ታሪክ ወደ እናንተ የምናደርስበት የሁ ኢዝ ሁ መሰናዷችን ነው። እንደው ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ታላቁ በጥባጭ ሲል ይገልጸዋል ቴዎድሮስ አጥላው ሰለሞን ደሬሳን ስለ ሂሱና ስለ ማደፍረሱ በሚል ርዕስ ስራዎቹ ላይ ባዘጋጀው ጽሑፍ የስነ ጽሑፍ፣ የፍልስፍና፣ የታሪክና የባህል ምሰሶን ደፍሮ የነካካ ነካክቶም የበጠበጠ የሐሳብ አብዮተኛው ሰለሞን ደሬሳ ትውልዱ በምዕራብ ኢትዮጵያ የወለጋዋ ጩታ ወረዳ ነው። ሐሳቡን ወለሎ በመደርደር መግለጽ የሚቀለው ሰለሞን መረሬ ጩታ ገበያ ሲቀዘቅዝ ጥቁር መሬት ብርዱ የክረምቱ የቦታው ከፍታ ፀሐይ ያላቅሟ ተግታ አፈር ጽጌሬዳ ቀልታ ደም ለብሶ ዙሪያዋ እያለ የዳዴና የወፌ ቆመች ዘመኑን ያሳለፈባትን ተወልዶ እስከ 4 ዓመት ዕድሜው ያደገባትን የልጅነት ዘመኑን ጩታን በልጅነት መድብሉ ባለ 41 መስመር ወለሎ ተቀኝቶላታል። እድገትና ትምህርት የአዲስ አበባ ልጅ ነኝ፣ ሰፈር የለኝም። ያደግኩት 6 ኪሎ ቀዳማዊ ኃይለ ሥላሴ ሆስፒታል ጓሮ፣ ቀጥሎም ትምህርት ሚኒስቴር አሁን ህንጻው የቆመበት መንደር 4 ኪሎ ፒያሳ ሀብተ ጊዮርጊስ አካባቢ፣ መርካቶም ልዕልት ዘነበ ወርቅ ትምህርት ቤት አካባቢ አድጓል። ከዛም ካሳንቺስ ጉለሌ 6 ኪሎ ትምህርቱን ተከታትሏል። መድኃኔዓለም ትምህርት ቤት ተምሯል። አዲስ አበባ ያላደግኩበት ሰፈር የለም ይላል ሰለሞን ደሬሳ። የሄደበት አገሩ የአገሩን ቋንቋና ወግ የራሱ አድርጎ መላመድን የሚያውቅበት ሰለሞን ከሪፖርተር ጋዜጣ ጋር ባደረገው ቆይታው ከአዲስ አበባ ቀጥሎ የትውልድ አገር የምትመስለኝ ፓሪስ ናት ይላታል። ለትምህርት ሄዶ የከተመባትን የፈረንሳይዋን ፓሪስ ከከተማዋ ጋር ምን ያህል እንደተዋሃደ የሚያሳየው ደግሞ በጊዜው አብረውት ከነበሩትና በዓለም ኪነ ጥበብ ላይ ከናኙት ጋር ተወዳጅቶ በፈረንሳይኛም ወለሎን ይደረድር እንደነበር በዚሁ ጋዜጣ ላይ በነበረው ቃለ መጠይቅ አብራርቷል። 10 ዓመት እስኪሞላው ድረስ ፊደል መቁጠር ያልቻለው ሰለሞን ደሬሳ በእናቱ ብርቱ ጥረት 4 ዓመት ተኩል ዕድሜው ጀምሮ በልዕልት ዘነበ ወርቅ፣ መድኃኔዓለም ትምህርት ቤት፣ ተፈሪ መኮንን ትምህርት ቤት እያፈራረቀ ትምህርቱን ተከታትሏል። በ16 ዓመቱ ጀነራል ውልንጌት የሁለተኛ ደረጃ ትምህርቱን አጠናቆ አዲስ አበባ ዩኒቨርሲቲ ኮሌጅ ገብቷል። ከዚያም በፈረንሳይ ሀገር ዴቱሌዝ ዩኒቨርሲቲ የህግ ትምህርቱን ተከታትሏል። ከመደበኛ የትምህርት ስርዓት ይልቅ መደበኛ በሆነ መንገድ ራሱ ላይ ብዙ መስራቱን፣ ብዙ መጽሐፍት ማንበቡን ከጋዜጠኛ ደረጀ ኃይሌ ጋር የደራ ጨዋታ በተሰኘው ዝግጅቱ ላይ ይገልጻል። አያይዞም እኔ መነሻዬም ደደብ እየተባልኩ ነው ይለዋል ለጋዜጠኛው። በተለይም የዊንጌት ተማሪ እያለ ሰለሞን ደሬሳ የመጨረሻው ደደብ ተማሪ በነገው አውቶቡስ ቦርሳውን አንጠልጥሎ ወደ መጣበት ይሸኛል መባሉን በቃለ መጠይቁ ይገልጻል። ታዲያ ሰው የሚማረው አንድም በሳር አንድም ባሳር ነው እንዳለው ሎሬት ጸጋዬ ገብረመድህን ይህ ባለ ብዙ መልኩ ሰለሞን ደሬሳ ፊደል መቁጠር የቸገረውን ያህል ማንበብ ከቻለበት ዘመን ጀምሮ የዓለምን ስነ ጽሑፍ መሸሸጊያው አደረገ። እጅግ በርካታ መጽሐፍትን አነበብኩ ይላል። በዚህ የንባብ ሂደቱን ብዙ አውቋል። ሰለሞን ግን ለማወቅ ብዙም ዋጋ ሰጥቼው አላውቅም፣ ይልቅስ ከማወቅ የሚገኘውን አብርሆት እኖረዋለሁ እንጂ ሲል ይገልጻል።
ለጋዜጠኛ ደረጀ ኃይሌ። በ1953 ዓመተ ምህረት ወደ አሜሪካን ሀገር የተጓዘው ሰለሞን ደሬሳ በተባበሩት መንግስታት ድርጅት የፈረንሳይኛ ቋንቋን ወደ እንግሊዝኛ የመተርጎም ስራን ሰርቷል። ወደ ኢትዮጵያም በ1959 ዓመተ ምህረት ተመልሶ በአገር ቤት በነበረው ቆይታው የኢትዮጵያ ቴሌቪዥንና ራዲዮ ድርጅት ውስጥ አገልግሏል። በጊዜው ዓለም የተሰኘ የህዝብ ግንኙነት ድርጅትን ከጓደኞቹ ጋር በጋራ በመሆን አቋቁሞ ነበር። በወቅቱም አዲስ ሪፖርተር በተሰኘ የእንግሊዝኛ መጽሔት ላይም በጸሐፊነት ሰርቷል። ከዛም ወደ አሜሪካን ሀገር ተመልሶ በሚኒሶታ ዩኒቨርሲቲ የፊሎሶፊ ትምህርቱን ተምሮ በዩኒቨርሲቲውም የኮምፓራቲቭ ሪሊጅን አስተማሪ ሆኖ አገልግሏል። ገጣሚው ሰለሞን ደሬሳ። ሰለሞን ደሬሳ በ1963 ዓመተ ምህረት የኢትዮጵያን ስነ ጽሑፍ ሜዳን የተቀላቀለች በሐሳብም በስነ ጽሑፍም ህግና ደንቦችን የጣሰች አፈንጋጭ ልጅነት የተሰኘች መጽሐፍን አበርክቷል። ታዲያ ይህች መጽሐፍ የስነ ጽሑፉን ዓለም ዝም ብላ አልተቀላቀለችም፣ የሂስ ቡጢና ኩርኩም ወርዶባት እንጂ። ግጥሞቹ መጻፍ ስለነበራቸው ተጻፉ እንጂ ምንም አይነት ዓላማና ግብ የለኝም ብሎ በመግቢያው የገለጸው ሰለሞን ግን ይህን የሂስ ናዳ ለሌላ ዘመናትን ቆይታ ለመጣች ለሌላኛው ፍንገጣው መነሻ ሆኖታል። ለዘበተ እልፊቱ የሰለሞን የግጥም ህይወት መነሻው 10 ሳንቲም ተከፍሎት የጻፈው የፍቅር ግጥም ሲሆን ይህ በትዕዛዝ የተጀመረው የግጥም ህይወት በኢትዮጵያ ስነ ጽሑፍ ላይ አብርሆትን ፈንጥቋል። ተረጋግቶ ይሄድ የነበረውን የግጥም ቅኔና ፍልስፍና የመሆን ሂደት ታላቁ በጥባጭ ቀይሮታል። ይህንንም ፍንገጣ ቴዎድሮስ አጥላው ስለ ሂሱ ስለማደፍረሱ ሲል ያጠናቀረው ጥናቱ እንዲህ ይዘጋዋል። ሰለሞን አፈንጋጭ አይደለም። አፈንጋጭነት ሰለሞንን የመግለጽ አቅም የለውም። ሰለሞን ጠያቂ ነው። ግጥሞቹ ጥያቄዎች ናቸው። ወይንም የለምን ሆነ የእንዴት ታሰበ የምንድነው ጥያቄዎቹ መልሶች ናቸው። ግጥሞቹ የእርሱን ሐሳብ ወይንም ትርጉም ወደ አንባቢ ለማድረስ የተጻፉ አይደሉም። ይልቁንም የአንባቢውን የራሱን ንሸጣና ወይንም ትርጉም ጥያቄ ለማንቃት የተቀመሩ እንጂ የግጥሞቹ ትርጉም ፈጣሪም አዛዥም አይደለሁም ሲል የሚገልጸው ሰለሞን ግን ከአማርኛ አልፎ በእንግሊዝኛ ቢሉ በፈረንሳይኛ ቋንቋ ወለሉን ደርድሮ አልፏል። ፈላስፋው ሰለሞን ውስጥና ውጪ ሐሰት፣ ማወቅ መታወቅ ሰንሰለት፣ ጠዋት ለማታ ምላሽ ጥሪት፣ ሞት የህይወት አተላ፣ ህይወት ሞትን ጠሪ፣ በሽታ የኑሮ ቅራሪ፣ ዳገት ሽቅብ የታየ ቁልቁለት፣ ቁልቁለት ሽቅብ የታየ ዳገት ሲል የሐሳብ የኑረት አቅጣጫን አዙሮ አመላክቷል። በዕለት ጉዟችን ውስጥ ያሉ ፍልስፍናና እምነታችንን ፈትሿል። ታሪክና ስርዓተ ማህበርን ተችቷል። ከአክሱም እስከ ላሊበላ ምን ተሰራ ብሎ ጠይቋል። አለፍ ሲልም ታሪክን ያሞግሳል። የድንጋይ ላይ ቅኔ ሲል ያሞካሸዋል ላሊበላን። ተራራን ፈልፍሎ ቤተክርስቲያንን ማነጽ እንዴት ተቻለው እንዴት ታሰበው ብሎ ይደመድማል። ከሪፖርተር ጋዜጣ ጋር በ1992 ዓመተ ምህረት ባደረገው ቆይታ ወለሎ ደርዳሪው ሰለሞን ደሬሳ ከግጥም ውጪ ሐሳብን እርግጥ አድርጎ ማስቀመጥ ተክኖበታል። በዚሁ ከሪፖርተር ጋዜጣ ጋር በነበረው ቃለ ምልልስ ኢትዮጵያ ውስጥ ተቀምጦ እኔ ትግራይ ሰው እኔ አማራ ነኝ እኔ ከገሌ ነኝ ብሎ አፍ ሞልቶ መናገር አለማወቅ ይመስለኛል። በሴት አያቶቻችን በራፍ ላይ ማን እንዳለፈ ስንቶቻችን ነን የምናውቀው ሲል ማህበራዊ ስሪታችን ዘር ሐረግ የመምዘዝ ብሂላችን ላይ አብዮት አስነስቶ አልፏል። የሰለሞን ደሬሳ የመጨረሻዎቹ ዘመናት ጋዜጠኛ ያሬድ ጥበቡ በጥር 1995 ዓመተ ምህረት በሪፖርተር ጋዜጣ ላይ ከሰለሞን ደሬሳ ጋር ባደረገው ቆይታ እንዲህ ሲል ይጠይቀዋል። አሁን እድሜ ንጋት ላይ አይደለችም፣ ከቀትርም አልፏል። ብዙ ጊዜ የእምነት የሃይማኖት ጉዳይ አመሻሽ ላይ እየጠነከረ ይመጣል የሚል ነገር አለ። ህይወትህ ወደ ገነት የመሄዷ ጉዳይ አያስጨንቅህም? ሰለሞን እንዲህ ይመልሳል። በፍጹም በፍጹም በፍጹም። ህይወቴን በሙሉ እስከ ዛሬ ድረስ የኖርኩት የመሸበት አድራለሁ ብዬ ነው። ስሞትም የመሸበት እቀበራለሁ። ነፍሴ ወደ ሄደችበት ትሂድ። እኔ ለሷ ነገ ግዴታ የለብኝም። ያለብኝ ግዴታ ዛሬ ካንተ ጋር በሐቅ መገናኘት ነው ሲል የህይወት ፍልስፍናውን በመልሱ ቅንብብ አድርጎ ባቀረበ በጥቂት ዓመታት ውስጥ የእድሜ ልክ ወዳጁን እስክንድር ቦጎሲያን ሰርግ አስታኮ ሄዶ ኑሮውን በመሰረተባት አሜሪካን ሀገር በጥቅምት 2010 ዓመተ ምህረት ከዚህ ዓለም በሞት ተለየ። ግባተ እሳቱም በጥቅምት 25 በሚኒፖሊስ ማቃጠያ ስፍራ ተፈጽሟል። ውድ የቻናላችን ተከታታዮች የዚህን ምግባረ ብዙ አበርክቶ ዘመን ተሻጋሪ የሆነን ኢትዮጵያዊ ታሪክ
እንዲህ አሰናዳን። መቼም ሰለሞን ደሬሳን በዚች አጭር ዝግጅት መግለጽ ከውቅያኖስ በማንኪያ እንደመጨለፍ ነውና እናንተም የምታስታውሷቸውን ታሪኮችና ስራዎች ኮሜንት መስጫ ውስጥ ተውልን። ጤና ይስጥልን።